ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም ማለት እንዳልካቸው ዘነበ በሟች ላይ ተሳልቃል በሚል ከፍተኛ ወንጀል ውስጥ ገብቷል። የሰዎችን ሐዘን ያላገናዘበ በቁስል ላይ እንጨት የሚሰድና የፍርድ ዝንባሌ የታየበት ጽሑፍ ከአርቲስት ነጻነት ወርቅነህ ሕልፈት ጋር ተያይዞ መለጠፉ የዚህ ሁሉ ውዝግብ መነሻ ሆኗል። ምን ተፈጠረ? ጉዳዩን ዝርዝር አድርገን ይዘነዋል፣ ታደምጡታላችሁ። በሌላ በኩል ደግሞ አርቲስት ገነት ንጋቱ የኢትዮጵያ ሕዝብ ይቅርታ ያድርግልኝ ስትል ከደቂቃዎች በፊት ተማጽናለች። አርቲስቷ በነጻነት ወርቅነህ ዙሪያ የፈጸመችው አነጋጋሪ ድርጊት ተከታዮቿን ብቻ ሳይሆን ዝነኛ አርቲስቶችንም ጭምር ያስቆጣ ነበር። ከነዚህም ውስጥ አርቲስት ቴዎድሮስ ስዩም ጠንከር ያለ ትችትን ሰንዝሮባታል። የአርቲስቱ መልእክት ምንድነው? ገነት ንጋቱንስ ይቅርታ ያስጠይቃት በደል የሚለውን ዝርዝር ይዘነዋል። በዚሁ ዘገባችን በበጎ አድራጊነቱ የምናውቀው ማስተር አብነት ከበደ ከፍ ላለ ሕክምና ከሀገር መውጣቱንና ስለ ጤናው ሁኔታ የሚነገሩ ስጋቶችንም በዝርዝር የምንዳስስ ይሆናል። ተጨማሪ የህዝብ ጸሎትም ለበጎ አድራጊ ወጣት ማስተር አብነት ከበደ ጥሪ ቀርቧል። እነዚህን በዛሬው ዕለት እጅግ መነጋገሪያ የሆኑ 3 አንኳር ጉዳዮችን ዝርዝር አድርገን እናስደምጣችሁ ነው። አብራችሁን ቆዩ። ለኢትዮጵያውያን መመኪያ ለድሆች አባትና ለህሙማን ተስፋ የሆነው በጎ አድራጊው ማስተር አብነት ካለበት እጅግ አስጊና አሳሳቢ የጤና እክል የተነሳ ለተጨማሪና ለዘላቂ ሕክምና ክትትል በአስቸኳይ ከሀገር መውጣቱ ተሰምቷል። ይህ ዜና መላው የኢትዮጵያን ሕዝብ ያስደነገጠ ሲሆን የማስተር አብነት የጤና ሁኔታ አሁን ላይ በጣም አደገኛ ደረጃ ላይ ሳይደርስ አልቀረም የሚሉ ስጋቶች በከፍተኛ ሁኔታ ነግሰዋል። ምንም አትሁንብን፣ ታክመህ ድነህና ይዘንድ የሁላችንም ጸሎትና ምኞት ነው በማለት በርካታ ኢትዮጵያውያን ምኞታቸውን እያጋሩ ነው። ማስተር አብነት ለራሱ ጤናና ህይወት ሳይሳሳ ለሌሎች ሲኖር የቆየ ታላቅ ሰው በመሆኑ የእርሱ በጽኑ መታመም እንደ ሀገር ትልቅ ድንጋጤን ፈጥሯል። በሌላ በኩል የተወደደው አርቲስት ነጻነት ወርቅነህ ነፂ ባጋጠመው ድንገተኛ ህመም ከዚህ ዓለም መለየቱ መላውን የኪነ ጥበብ ቤተሰብ በጥልቅ ሐዘን ውስጥ ጥሎታል። ይሁን እንጂ ይህንን ሐዘን ተከትሎ አርቲስትና ጋዜጠኛ ገነት ንጋቱ በዩቲዩብ ቻናሏ ላይ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችት እየደረሰባት ይገኛል። ገነት በቪዲዮዋ ላይ አርቲስት ደረጃ ኃይሌን በስልክ አቅርባ ነጻነት ወርቅነህ ጉበቱን ነው አይደል ያመመው እያለች ስታናዝዘውና የግል የስልክ ንግግሩን ያለ ፈቃዱ ስታካትት ተስተውሏል። ጥያቄዋ ወዳልሆነ አቅጣጫ እየሄደ እንደሆነ የተረዳው ደረጀ በቃ በኋላ ደውልልሻለሁ ብሎ ስልኩን የዘጋ ቢሆንም ድርጊቱ ግን ብልግናና ነውር ነው ሲል ኮሜዲያኑ ኮንኖታል። በተወዳጁ አርቲስት ነጻነት ወርቅነህ ነፂ ሕልፈት ሳቢያ መላው ሀገር በሐዘን ድባብ ውስጥ ባለበት በዚህ ወቅት አርቲስትና ጋዜጠኛ ገነት ንጋቱ በዩቲዩብ ቻናሉ ያጋራችው ቪዲዮ ማህበራዊ ሚዲያውን እያነጋገረ ይገኛል። ገነት በሐዘኑ ዙሪያ ያዘጋጀችው ቪዲዮ ከ11 ደቂቃ በላይ እንዲረዝም መደረጉ የማስታወቂያ ብዛትን ለመጨመርና የተሻለ ክፍያ ለማግኘት የታለመ የንግድ ስሌት ነው በሚል በብዙዎች ዘንድ በጽኑ ተኮንኗል። ከዚሁ ጋር ተያይዞ በቪዲዮ ላይ የታየው እጅግ የበረታ ለቅሶና የተጋነነ ድርጊት ከእውነተኛ ሐዘን ይልቅ ለካሜራና ተመልካች ተብሎ የተሰራ ትወና አሊያም አክቲንግ ይመስላል የሚሉ ትችቶች በማህበራዊ ሚዲያ ጎልተው ወጥተዋል። ይህ ድርጊት በተለይ በኪነ ጥበብ ባለሙያዎች ዘንድ ከፍተኛ ቅሬታን የፈጠረ ሲሆን በጓደኛ ሞትና በቤተሰብ ሐዘን ትርፍ ለማግኘት መሞከር የሞራል ውድቀት ነው የሚሉ ድምጾችም እንዲበራከቱ አድርጓል። ይህ ቪዲዮ መነጋገሪያ በሆነበትና የብዙዎችን ቁጣ በቀሰቀሰበት በዚያ ወቅት ታዋቂውና ተወዳጁ የፊልም ተዋናይ ቴዎድሮስ ስዩም በማህበራዊ ገጹ ላይ ባሰፈረው መልእክት በገነት ንጋቱ ድርጊት ያለውን ከፍተኛ መከፋትና ቁጣ በግልጽ ገልጿል። ቴዎድሮስ ባስተላለፈው በዚሁ መልእክት ሰው በዚህ ደረጃ እንዴት አስመሳይ ይሆናል ግል ሲል ይጠይቃል። በዚህ ስራ ለሚገኝ ለቅምቃሚ ሳንቲም ብለሽ እንዴት ከሰውነት ትወርጃለሽ ባይበላስ ቢቀር በማለት የሥራ ባልደረባው የጓደኛውን ሕልፈት ለገቢ ምንጭነት መጠቀሟንና ከሰውነት ክብር ዝቅ ማለቷን በቃላት ሊገልጽ በማይችል ምሬት ኮንኖታል። ይህ የቴዎድሮስ ስዩም ትችት በብዙዎች ዘንድ ከፍተኛ ድጋፍ ያገኘ ሲሆን የጥበብ ሰዎች በመካከላቸው ያለውን ክብርና የሞት ስርዓት ሊጠብቁ ይገባል የሚለውን መልእክት በማህበራዊ ሚዲያ ጎልቶ እንዲወጣ አድርጎታል። ሌላው ከፍተኛ ቁጣን የቀሰቀሰው ጉዳይ አርቲስት ገነት ንጋቱ የቅርብ የሥራ ባልደረባዋን አርቲስት ደረጃ ኃይሌን ያለ ፈቃዱ በስልክ አቅርባ የግል ሐዘኑንና ድንጋጤውን ለሚዲያ ፍጆታ መዋሏ ነው። እነዚህን ከፍተኛ ትችቶችና ከሥራ ባልደረቦቹ የደረሰባትን ውግዘት ተከትሎ አርቲስት ገነት ንጋቱ ለተፈጠረው ሁኔታና ለህዝቡ ቅሬታ ይፋዊ ይቅርታ ጠይቃለች። በሰጠችው መግለጫ የደረጀን ሐሳብ ማካተቴ ህዝቡን ቅር እንዳሰኘ ተረድቻለሁ፣ የህዝቡም ቅሬታ ተገቢ መሆኑን አምናለሁ ስትል ስህተቷን ለማረም ሞክራለች። ይሁን እንጂ የቴዎድሮስ ስዩምን መሰል ጠንከር ያለው የሥራ ባልደረቦቿን ትችትና የማህበራዊ ሚዲያ ተጠቃሚዎች የገለጹትን ቁጣ አርቲስቷ ቀደም ሲል የነበራትን ተቀባይነትና የክብር ደረጃ ጥያቄ ውስጥ የሚከት መሆኑን ታዛቢዎች እየገለጹ ይገኛሉ። በአጠቃላይ የአርቲስት ነጻነት ወርቅነህ ሞት በራሱ መሪር በሆነበት በዚህ ወቅት መሰሉ ዝግቦች መፈጠራቸው የሐዘኑን ድባብ ይበልጥ አሳዛኝ አድርጎታል።
አርቲስቷ ይቅርታ ከመጠየቅ ባለፈም የሰራችውን ቪዲዮ ከማህበራዊ ድረገጿ ላይ መሰረዟን ታዝበናል። በሌላ አነጋጋሪ ጉዳይ እንዳልካቸው ዘነበ በማህበራዊ ገጹ ያሰፈረው መልእክት በመዝናኛው ዘርፍ በአድናቂዎቹና በሃይማኖት ተከታዮቹ ዘንድ ሰፊ መነጋገሪያና የሀሳብ መለዋወጫ ሆኗል። እንዳልካቸው ዘነበ ባጋራው መልእክት አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ በማለት የለጠፈው ጽሑፍ በሁለት ተቃራኒ ጎራዎች ዘንድ የተለያየ ትርጓሜን አስተናግዷል። ለአንዳንዶች መልእክቱ ወቅታዊና መንፈሳዊ ማሳሰቢያ ተደርጎ ቢወሰድም በርካታ የማህበራዊ ሚዲያ ተጠቃሚዎች፣ ቤተሰቦችና የቅርብ ወዳጆች ግን ሁኔታውን የሰዎችን ሐዘን ያላገናዘበ በቁስል ላይ እንጨት የሚሰድና የፍርድ ዝንባሌ የታየበት በሚል በጽኑ ሲያወግዙ ተስተውሏል። በሃይማኖታዊና ማህበራዊ ጉዳዮች ላይ ትንታኔ በመስጠት የሚታወቀው እፎይና ሌሎች በርካታ ግለሰቦች በሰጡት ምላሽ እንዲህ አይነት ይዘቶች ገና የሟች አስክሬን ሳይሸኝና ቤተሰብ በሐዘን ተሰብሮ ባለበት ወቅት መቅረባቸው ከሰብአዊነትና ከሞራል አኳያ ትልቅ ጥያቄ እንደሚያስነሳ ተናግረዋል። አንድ ታዋቂም ሆነ ተራ ሰው ከዚህ ዓለም ሲለይ ቀዳሚውና ሰብአዊ ተግባር ለሟች ክብር መስጠት፣ ለተሰበረው ቤተሰብ አጋርነትና መጽናናትን ማሳየት ነው የሚለው ሐሳብ በሰፊው የተንጸባረቀ ሲሆን ሃይማኖታዊ ሰበካዎችና ምክሮች የሰዎችን ስነ ልቦናና ስሜታዊ ሁኔታ ባገናዘበ መልኩ መቅረብ እንዳለባቸው በምሬት ገልጸዋል። በተለይም እፎይ ባቀረበው ትንታኔ የአንድን ሰውና የፈጣሪን ግንኙነት እንደ አቃቤ ሕግ በመድረክ ላይ ለፍርድ ማቅረብ የትዕቢት ጥግ መሆኑን ጠቁሟል። የገነት ቁልፍ በእጃችን ያለ ይመስል በሰዎች ዘላለማዊ ጣፋንታ ላይ መፍረድ መንፈሳዊነት ሳይሆን የራስን ጽድቅ ለማሳየት የሚደረግ የእዩኝ ፖለቲካ ነው በሚል ትችቶች በእንዳልካቸው ላይ በርትተዋል። የክርስትና ሴቶችና የታላላቅ መምህራን ምስክርነት በዚህም ንግግር የተጎዱና ያዘኑ ወገኖች የክርስትናን መሰረታዊ የፍቅር የርኅራኄና የትህትና ሴቶችን በማንሳት ደስ ከሚላቸው ጋር ደስ ይበላችሁ ከሚያለቅሱትም ጋር አልቅሱ የሚለውን በሮሜ ክፍል ላይ የሚገኝ የመጽሐፍ ቅዱስ ጥቅስ ለሰባኪያን በማስታወስ ላይ ይገኛሉ። ጌታችን ኢየሱስ ክርስቶስ ወዳጁ አልዓዛር በሞተ ወቅት ሊያስነሳው እንደሆነ እያወቀ እንኳን ከሚያለቅሱ እህቶቹ ጋር አብሮ ማልቀሱ ትልቅ የርኅራኄ ትምህርት መሆኑን ጠቅሷል። በተጨማሪም ታላቁ የቤተ ክርስቲያን መምህር ቅዱስ ዮሐንስ አፈወርቅን ክርስቶሞስ የመሰሉ ጥንታውያን አባቶች ስለ መፍረድና ስለ ርኅራኄ የሰጡትን ትምህርት በማጣቀስ በሌላ ላይ ከመፍረድ ይልቅ አብሮነትን ማሳየት እንደሚገባ ሰፊ ማብራሪያ የተሰጠበት ነው። ቅዱስ ክርስቶሞስ ርኅራኄ የሌለበት ፍርድ የእግዚአብሔርን ርኅራኄ በራሳችን ላይ ይዘጋል ማለቱን በማስታወስ በሐዘን ላይ ያለን ሰው የሚያቆስል ንግግር ከወንጌል ይልቅ ከጭካኔ እንደሚመደብ አስተያየት ሰጪዎች ገልጸዋል። ሕጋዊ ገጽታውና ማህበራዊ አንድምታው ጉዳዩ ከሃይማኖታዊና ከሞራላዊ ውይይቶች ባለፈ ሕጋዊ ገጽታም እንዳለው የሕግ ባለሙያዎች እያስገነዘቡ ነው። በማህበራዊ ሚዲያ ላይ የሚለቀቁ የሰዎችን ስሜት የሚጎዱ የሟችን ክብር የሚነኩና በቤተሰብ ላይ የስነ ልቦና ጫና የሚፈጥሩ ንግግሮች በጥላቻ ንግግር፣ የሳይበር ጥቃት አዋጅ እንዲሁም በፍትሐ ብሔር ሕግ የሟች ስምና ክብርን የመጠበቅ መብት አሊያም ራይት ቱ ሪፑቴሽን ስር ተጠያቂነትን ሊያስከትሉ እንደሚችሉ በመጠቆም ላይ ናቸው። የምንወዳችሁ የቻናላችን ተከታታዮች በዛሬው ዘገባችን በአርቲስት ነጻነት ወርቅነህ ሕልፈት ዙሪያ የታዩ ማህበራዊ ዝግቦችና የማስተር አብነትን ወቅታዊ የሕክምና ሁኔታ በዝርዝር ለመመልከት ሞክረናል። በእነዚህ አነጋጋሪ ክስተቶች ዙሪያ የእናንተስ ምልከታ ከወዴት ነው? በማህበራዊ ሚዲያ ላይ የሚንጸባረቁ አስተያየቶችና የዩቲዩብ ይዘቶች ሰብአዊነትንና የሙያ ስነ ምግባርን ምን ያህል መጠበቅ አለባቸው ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ እንድታካፍሉን እንጋብዛለን። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። እንደነዚህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ለአርቲስት ነጻነት ወርቅነህ ቤተሰቦች መጽናናትን፣ ለማስተር አብነት ደግሞ ሙሉ ጤናን እየተመኘን ከእናንተ ከምንወዳችሁ ቤተሰቦቻችን ጋር በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።